እንግዲህ ከቀደም ብለን እንደተመለከትነው በዮሃ ሚዲያ ዙሪያ በተለይም ከሚዲያዊ ፍላጎት ወይም ደግሞ እንደማንኛውም የዩቲዩብ ቻናል ወይም ደግሞ ሌሎች የሚዲያ ተቋማት የህዝብን አቴንሽን ወይም እይታን ለመሳብ ብዙ ጥረቶች ሊያደርጉ ይችላሉ። ዮሃ ሚዲያ ላይም የምናየው አንዳንድ ነገሮች ከዛ የሚመነጩ ናቸው። ስለዚህ የአስገራሚ ድራማዊና ስሜት ቀስቃሽ የሆኑ ታሪኮችን የመምረጥና አንዳንዴም የይዘቱን ስሜታዊነት ከመጠን በላይ የማጉላት ዝንባሌ ሲፈጠር ይታያል። በዚህ ዙሪያ የግልና የቤተሰብ ጉዳዮች በመሆናቸው ሚዲያው እያንዳንዱን ዝርዝር ሁኔታ ከሌላ ገለልተኛ አካል ወይም ማስረጃ ለማረጋገጥ ወይም ቬሪፋይ ለማድረግ የሚቸገርበት ሁኔታ ወይም የማይችልበት ሁኔታ በተደጋጋሚ ይታያል። ታሪኮቹ በአብዛኛው በእውነተኛ የህይወት ልምዶች ላይ የተመሰረቱ ናቸው ብሎ ለመገመት የሚቻል ሲሆን ነገር ግን ቻናሉ በሚጠቀመው አቀራረብ ምክንያት ታሪኩ ለሚዲያ ፍጆታ ሲባል በስሜት ከፍ ተደርጎ እንደሚቀርብ ይታሰባል። ስለዚህ ተመልካች እንደመሆኑ መጠን ታሪኩን በከፍተኛ ጥንቃቄ ማየትና እንደ አንድ የሰው ወይም ወገን የተሰጠ የግል ትረካ አድርጎ መውሰድ ያስፈልጋል። አንዳንድ ሰዎች በዚህ ዙሪያ የተለያዩ አስተያየቶችን ወይም ትንታኔዎችን ይሰጣሉ። በተለይም ከባላደራውና ከመልእክተኛው ዘገባ በኋላ ዮሃ ሚዲያ ከፍተኛ የሚባል ትችት እየደረሰበት ነው። በዚህ መሃል ሁለት ተቃራኒ የሆኑ አስተያየቶች ይሰጣሉ። አንዳንዶቹ ዮሃ ሚዲያ የሚሰራው ስራ በጠቅላላ ትክክል ነው ብለው የሚያምኑ ሲሆኑ ሌሎቹ ደግሞ በፍጹም ዮሃ ሚዲያ ችግርን እየፈጠረ ያለ ሚዲያ ነው በማለት ሲተቹት ይስተዋላል። የችግሮች መውጫ ብሎ የሚያስበው ዮሃ ሚዲያ ለልሰሙ ሰዎች ወይም ድምጽ ለሌላቸው ሰዎች ድምጽ የመሆንን ዓላማ የያዘ ነው። ብዙ ተመልካቾች ቻናሉን ድምጽ ለሌላቸው ድምጽ በመሆን ያወድሱታል። ብዙ ጊዜ በማህበረሰቡ ውስጥ ተደብቀው የሚቆዩ ወይም በትዕቢት የሚታፈኑ አስቸጋሪ የግልና የቤተሰብ ጉዳዮችን በአደባባይ በማውጣት የውይይት መድረክ እንደሚከፍት ይታመናል። የማህበራዊ ትምህርት ወይም ሶሻል ሌሰኖችን በማስተላለፍ አንዳንድ ተመልካቾች ከታሪኮቹ ትምህርትና ጥንቃቄ እንዲቀስሙ ወይም ደግሞ እንደሚቀስሙ ይናገራሉ። ሌሎች ደግሞ ተመሳሳይ ችግር ያለባቸው ሰዎች ብቻቸውን እንዳልሆኑ እንዲሰማቸውም ያደርጋል ሲሉ ተናግረዋል። ታሪኮቹ ለችግር ለተጋለጡ ግለሰቦች ገንዘብ ነክና ሕክምና ነክ ወይም ሌላ አይነት እርዳታ እንዲሰበሰብላቸው መነሻም ሲሆኑ ይታያል። ይህም ደግሞ እንደ በጎ አስተዋጽኦ ሲታይ ቆይቷል። ዋነኛው ትችት ታዲያ ቻናሉ የግለሰቦችን ግላዊ ህይወት ከመጠን በላይ እያጋለጠ ስለሚገኝ ነው። በተለይም ልጆችን ወይም ደግሞ ሌሎች ተዛማጅ የቤተሰብ አባላትን የሚመለከቱ ጉዳዮች ሲቀርቡ ለወደፊት ህይወታቸው ጉዳት ሊያስከትል ይችላል የሚል ስጋት ይነሳል። ይህንን ዮሃ ሚዲያ ከቁብ አልቆጠረውም። ከዚህ ጋር የሚነሳው የቢኒያምና ከዚህ ጋር በተደጋጋሚ የሚነሳው የቢኒያም ታሪክ ነው። ቢኒያም ከአንድ ሴት ታዳጊ ጋር የነበረውን የፍቅር ህይወት ተመልክቶ ከዛም ደግሞ ስለፈጠሩት ልጅ በተደጋጋሚ ሲነሳ ይታወሳል። እቺ ታዳጊ ዲቦራ ትባላለች። ዲቦራና ቢኒያም የፈጠሩት ልጅ በሚዲያ ያላግባብ እየተጋነነ ወጥቷል። ነገ ከነጎዲያ በሚዲያ በደረሰበት ተጽዕኖ ምክንያት ትምህርት ቤትና ሌሎች ማህበራዊ ህይወቶችን ቢያናጋ ጠያቂ የለው ማለት ነው። ሌላው ዮሃ ሚዲያ ትኩረትን ለማግኘት በሚል ያጋንናል። ታሪኮቹ ትኩረት ለማግኘት ሲባል ከፍተኛ ስሜታዊነት ባለው መንገድ እንዲቀርቡ ይደረጋል። ይህም ድራማ ለመፍጠርና የሰዎችን ስሜት ለመበዝበዝ ያለመ ነው የሚል ተደጋጋሚ ክስ አለበት። ይህም ደግሞ በፈረንጆቹ ክሊክ ቤት የሆኑ ርዕሶችን በመጠቀም ተመልካችን እንዲስብ ያደርገዋል። ከዚህ ጋር በተያያዘ የሚዲያ ስነ ምግባር ወይም ሚዲያ ኤቲክስ እየተጣሰ እንዳለ በብዙዎች ዘንድ ይታመናል። አንዳንድ ተንታኞች ቻናሉ በሙያዊ ጋዜጠኝነት ስነ ምግባር ደረጃውን የጠበቀ እንዳልሆነ ይናገራሉ። ታሪኮችን ከማቅረብ በፊት በቂ የጀርባ ምርመራ ወይም ቬሪፊኬሽን እንደማያደርግ ወይም ደግሞ ሚዛናዊነትን እንደማያስጠብቅ ይነገራል። በሚዲያ ፍጆታና በስነ ምግባር መካከል ያለው ግጭት በዮሃ ሚዲያ ፍንትው ብሎ ወጥቷል። ዮሃ ሚዲያ በኢትዮጵያ የዩቲዩብ ገበያ ውስጥ ከፍተኛ ፍላጎት ያላቸው ይዘቶችን
ሲያቀርብ ይስተዋላል። ይህ ደግሞ እውነታን የማቅረብና የሥነ ምግባርን የማስጠበቅ ሚዛን ላይ መጋጨትን ይፈጥራል የሚል ሰፊ ትንታኔ አለ። ተመልካቾች ታሪኮችን በጉጉት ቢያዩም ያቀራረቡን መንገድ ግን በተደጋጋሚ ይተቹታል። በዚህ መሃል የተመልካቾች ሚና ሊሆን የሚገባው ትንታኔዎችን ተመልካቾችንም የሚጨምር ስለሆነ የሰዎች ለድራማ ያለው ከፍተኛ ፍላጎትና ስሜታዊ ይዘትን የመከታተል ልምድ እንዲህ አይነቱ ሚዲያ እንዲስፋፋ ትልቅ አስተዋጽኦን እያደረገ ነው። እዮሃ ሚዲያ ከሚያቀርባቸው ታሪኮች ስሜታዊነትና የግል መረጃ አቀራረብ የሚመለከቱ የሥነ ምግባር ጥያቄዎች በሶስት ዋና ዋና ጉዳዮች ላይ ይነሱበታል። የመጀመሪያው የግላዊነት ጥበቃና ጉዳት ማምጣቱ ነው። ፕራይቬሲን እየጣሰ የሚገኘው ይህ ሚዲያ ከፍተኛ ክርክር ይነሳበታል። ሚዲያው የግለሰቦችን በተለይም የተጎጂዎችንና የልጆችን ግላዊነት በከፍተኛ ደረጃ ጥሷል። ታሪኮቹ በሕዝብ ፊት መቅረባቸው ለጊዜው እርዳታ ቢያመጣም ለወደፊት ሕይወታቸው፣ ለማህበራዊ ግንኙነታቸውና ለስነ ልቦና ጤንነታቸው ግን ዘላቂ የሆነ ጉዳትን ሊያስከትል ይችላል። ታሪኮቹ በግለሰቦቹ ፍቃድ የሚቀርቡ በመሆናቸው የግል ችግራቸው በይፋ በማውጣት ማህበራዊ መፍትሄ ለማግኘት መፈለጋቸው ቢያሳይም ነገር ግን ከሙያዊና ካለባቸው የአሁናዊ ችግር ምክንያት ውጭ እንጂ በፍጹም ወደፊት በታሪካቸው ውስጥ ሊከሰት የማይገቡ ነገሮች በሚዲያው ይከናወናሉ። የልጆች ጉዳይ ደግሞ ዋነኛው ጉዳይ ነው። የክርክሩ ትልቁ ነጥብ ልጆችን የሚመለከት ሲሆን የቤተሰብ ግጭቶች ሲቀርቡ የልጆቹ ማንነት እንዲጋለጥና የስሜት ቀውስ ውስጥ እንዲገቡ መደረጉ ከፍተኛ የሥነ ምግባር ጥሰት ነው እየተባለ ነው። ሌላው ሴንሴሽናሊዝም እና ኤክስፕሎይቴሽን የሚባለው ነው። ይህም ስሜትን መበዝበዝ የሚለው ዋነኛ የሚዲያ ነጥብ ነው። ቻናሉ የሰዎችን ስሜት እና ችግር ለገበያ ፍጆታ ለእይታና ለገቢ በመዋል እየበዘበዘ ነው። የቪዲዮዎቹ አርዕስቶችና ያቀራረብ ስልት ተመልካችን ስሜታዊ በሆነ መንገድ ለማጥመድ ወይም ክሊክ ቤት ብለው ፈረንጆች እንደሚጠሩት በዛ መልኩ የሚዘጋጁ ናቸው። ታሪኮቹ በስሜት ቀስቃሽነት መቅረባቸው የተመልካችን ትኩረት እንዲስብና እርዳታ እንዲሰበሰብ ከፍተኛ ድርሻ አለው። ተመልካቹ ራሱ የሚመርጠው ስሜታዊ ይዘትን ነው የሚል ምላሽን ስለሚያገኝ ማለት ነው። ታሪኮቹን ተከትሎ ገንዘብ የሚሰበሰብበት መንገድ ግልጽነት ይጎለዋል፣ አካውንታቢሊቲ የለውም የሚልም ሌላ ጥያቄ ይነሳል። ገንዘቡ የታሰበበት ቦታ ላይ በትክክል መድረሱን የሚያሳይ ግልጽ አሰራር አለመኖሩ ደግሞ ገንዘቡ የታሰበበት ቦታ ላይ በትክክል መድረሱን የሚያሳይ ግልጽ አሰራር አለመኖሩ ደግሞ ሌላ ከፍተኛ ትችትን እያስነሳ ነው። የቻናሉ አቀራረብ አንድ ወገን ብቻ ያደላ ነው። ለምሳሌ የትዳር ግጭት ሲቀርብ የአንዱን ወገን ታሪክ ብቻ አድምጦ ለሕዝብ ማቅረብ ሚዛናዊነትን ይጥሳል። ይህ ደግሞ በሌላው ወገን ላይ ማህበራዊ ፍርድና ስም ማጥፋትን እያስከተለ መጥቷል። ብዙ የሥነ ምግባር ተንታኞች እንደሚሉት ሚዲያው የጋዜጠኝነትን የእውነት ማረጋገጥ ወይም ፋክት ቼኪንግ እና ሚዛናዊ አቀራረብ መርሆችን ስለማይከተል ሆን ተብሎ የሚሆን ሳይታሰብ የተሳሳተ ትርክትን እየፈጠረ ቀጥሏል። በእዮሃ ሚዲያ ዙሪያ ያለው ክርክር ማህበራዊ ችግርን ለይቶ የማውጣት ጥቅም ወይም በነፊትና የግለሰቦችን ስነ ምግባራዊ መብትን የጠበቀ ግዴታ ዲቲ ላይ እያፋጠጠ ቀጥሏል። ሚዲያዎች የሚቀርቡበትን ይዘት የመምረጥ ኃላፊነት እንዳለባቸው ሁሉ ተመልካቾችም ይዘቱን የሚጠቀሙበትን መንገድ ላይ የራሳቸው ኃላፊነት አለባቸው። ተመልካቾች የቀረበውን ታሪክ እንደ ፍጹም እውነት ሳይሆን እንደ አንድ የወገን የግል ትረካ አድርገው ማየት አለባቸው። አንድን ግለሰብ በፍጥነት ከመኮነን ወይም ከመፍረድ በፊት ታሪኩ ሚዛናዊነት እንዳለውና እንደሌለው ሌሎች መረጃዎች መኖራቸውንም ጭራሽ ማሰብ ያስፈልጋል። በኮሜንት ወይም በማህበራዊ ሚዲያ አስተያየት መስጫ ላይ በሚሰጡበትም ጊዜ ግላዊነትንና ሰብአዊ ክብርን መጠበቅ ወሳኝነት ይኖረዋል። ስሜታዊ በሆኑ ታሪኮች ምክንያት በታሪኩ ውስጥ ያሉትን ሰዎች በተለይም ተከሳሾችን ከማህበራዊ ትችት ባሻገር በጥላቻና ለጉዳት የሚያጋልጥ ቋንቋ ከመጠቀምም መቆጠብ ያስፈልጋል። ለዚህ ነው ከሰሞኑ በባላደራውና በመልእክተኛው ላይ እየደረሱ ያሉ ትችቶች እንደዚሁም ውዝግቦች ሊነሱ የቻሉት። ይህንን ደግሞ ከዚህ ቀደም በተደጋጋሚ እንደዘገብንላችሁ እዮሃ ሚዲያ ከማጣራትና ነገሮችን በውስጥ ከመጨረስ ከመፈለግ ይልቅ በሚዲያ አውጥቶ በመዘርገፉ በፋክት ቼኪንግ በባላንሲንግ እና በፕራይቬሲ ዙሪያ የተነሱ ጥያቄዎችን አሁንም ቢሆን ባላደራውንና
መልእክተኛውን በተደጋጋሚ እንዲጠየቁ እያደረጋቸው ነው። ተመልካቹ ብዙ እይታ ወይም ቪውስ በመስጠትና ቪዲዮዎችን በማጋራት የትክክለኛውን ይዘት እንደሚያበረታታ ይወስናል። ተመልካች ይበልጥ ስነ ምግባርን የጠበቁና ጠቃሚ የሆኑ ይዘቶችን መመልከትና ማበረታታት ሲጀምር ደግሞ ሚዲያዎችም የይዘት ምርጫቸውን እንዲያሻሽሉ ግፊት ይፈጥራል። ታዲያ በየት በኩል ህዝቡ የሚፈልገው አጀንዳ ሌላ፣ ስለዚህ ሚዲያዎቹም እውነትን ከመስራትና ሀቅ ያላቸው ነገሮች ከማቅረብ ይልቅ ስሜታዊነትን ያዘሉ ኮንተንቶችን ወደ መምረጥ እየተሸጋገሩ ነው። በኢትዮጵያ ውስጥ የዲጂታል ሚዲያዎችን ወይም እንደ ዩቲዩብ ቻናሎች የሚመለከት የስነ ምግባር ቁጥጥር ከባህላዊ ሚዲያ ወይም ደግሞ ድሮ ትራዲሽናል ሚዲያስ የሚባሉት ጋዜጣ፣ ሬዲዮ፣ ቴሌቪዥን አንጻር በአንጻራዊነት ደካማ ወይም ግልጽ ያልሆነ አሰራር ነው ያለው። እንደ ዮሃ ሚዲያ ያሉ ቻናሎች በአብዛኛው ባለም አቀፍ የዩቲዩብ መመሪያዎችና በኢትዮጵያ በአዲሱ የሚዲያ ሕግ በተለይም የዲጂታል ሚዲያዎችን በሚመለከት ስር የተገኙ ናቸው። ይሁን እንጂ የግላዊነት ጥሰትና ስሜትን መበዝበዝ ጉዳዮች ላይ የተሰጠው ህጋዊ ቁጥጥርና አስገዳጅነት ገና አልጠነከረም። በኢትዮጵያ ውስጥ ያሉ የጋዜጠኞች ማህበራት ወይም የሚዲያ ተቋማት የስነ ምግባር መርሆች ቢኖሯቸውም እነዚህ መርሆች ግን በግል የሚንቀሳቀሱና የንግድ ፍላጎት ባላቸው የዩቲዩብ ቻናሎች ላይ ተግባራዊ የሚደረጉበት መንገድ እጅግ አስቸጋሪ ነው። በዚህ ክፍተት ውስጥ ማህበራዊ ፍርድና የተመልካች ትችት ሚዲያዎቹ የስነ ምግባር መስመሩን እንዲጠብቁ እንደ ዋና የግፊት መሳሪያ ሆነው ያገለግላሉ። በኢትዮጵያ የዲጂታል ሚዲያዎችን በተለይም ማህበራዊ ሚዲያ ጉዳይ አቅራቢዎችን ሙያዊ ብቃትና ስነ ምግባር ለማሻሻልም ደግሞ ስራዎች መሰራት አለባቸው። በኢትዮጵያ የሚዲያ ባለስልጣናት ወይም ተቆጣጣሪ አካላት የዲጂታል ሚዲያ በዩቲዩብና ቲክቶክ ስር ያሉ አሰራራቸውን የሚመለከት ግልጽ የስነ ምግባር መመሪያ መውጣት አለበት። ይህ መመሪያ የግላዊነት ጥበቃንና ፕራይቬሲን፣ የስሜት ብዝበዛን የሚከለክሉ ነጥቦችን በግልጽ ማስቀመጥ ይኖርበታል። የህፃናት ጥበቃን ማጠናከርም ደግሞ ዋነኛው ሚናው ሊሆን ይገባል። ህፃናትን የሚመለከቱ የግል ታሪኮች ሲቀርቡ ጥብቅ የስነ ምግባር ማዕቀፍ እንዲኖር ማድረግ ዋነኛው ነው። ማንነታቸው በቀላሉ እንዳይታወቅ ማድረግና ከባድ የአእምሮ ጉዳት ሊያስከትል የሚችሉ ይዘቶችን መገደቡ እጅግ አስፈላጊ ነው። በገንዘብ ማሰባሰብና በስርጭት ላይ ለሚፈጠሩ ግልጽነት የጎደላቸው ድርጊቶች ደግሞ ተጠያቂነት የሚያስከትሉ ህጎች መዘጋጀት አለባቸው። የዩቲዩብ ቻናል ባለቤቶችና ጋዜጠኞች በሚዲያ ስነ ምግባር፣ ሚዛናዊነትና በቃለ መጠይቅ ስነ ልቦና ዙሪያ ተከታታይ ስልጠናዎችን መውሰድ አለባቸው። እያንዳንዱ ትልቅ ዲጂታል ሚዲያ ቻናል ራሱን የሚቆጣጠርና የሚነሱ የስነ ምግባር ቅሬታዎችን የሚያይ ውስጣዊ ኮሚቴ ማቋቁሞ ነገሮችን ማየት ይኖርበታል እንላለን። አሳሳቢ የሆኑ ግጭቶችና ጉዳዮች ሲቀርቡ ደግሞ የሚቻለውን ያህል የሁለቱንም ወገኖች ወይም ገለልተኛ የባለሙያዎችን አስተያየት ለማካተት ጥረት መደረግ አለበት። ማህበረሰቡ የሚዲያ ይዘቶችን በትችታዊ እይታ እንዲያይ ማስተማር፣ ተመልካቾች እውነት ምንድነውና የሚቀርበው ይዘት የማንን ጥቅም ያስጠብቃል ብለው እንዲጠይቁም መሆን አለበት። የስነ ምግባር ጥሰት ሲፈጸም ተመልካቾች ለሚመለከተው የቁጥጥር አካል ወይም ለዩቲዩብ ራሱ ሪፖርት እንዲያደርጉ መነገር አለባቸው። ተመልካቾች ከስሜት ቀስቃሽ ይዘት ወይም ሴንሴሽናል ኮንተንት ይልቅ ትምህርታዊና ሚዛናዊ የሆኑ ሚዲያዎችን በመደገፍ ወይም ሰብስክራይብ በማድረግና በማየት ማበረታታት አለባቸው። እነዚህ እርምጃዎች በአንድ ላይ ከተሰሩ የኢትዮጵያ ዲጂታል ሚዲያ መድረክ ታማኝነቱ ከፍ እንዲልና የማህበረሰብን ችግር ለመፍታት የሚያደርገውን አስተዋጽኦ ዘላቂ እንዲሆን ያደርገዋል። የሚዲያ ስነ ምግባርን ለማሻሻል ቅድሚያ ሊሰጣቸው የሚገቡ ነገሮች ላይ የጋራ መግባባት መፍጠር ደግሞ በጣም ወሳኝ ነው። በእኔ እይታ በኢትዮጵያ ዲጂታል ሚዲያ ላይ ለውጥ ለማምጣት ከሌሎች ቀድመው ትኩረት ሊያገኙ የሚገባቸው ብዙ ነጥቦች አሉ። የህፃናት ደህንነትና ፕራይቬሲን ከመጠበቅ አንጻር ብዙ መስራት የሚጠበቅብን ጉዳዮች እንዳሉ ይሰማኛል። ከሁሉም በላይ የሰው ክብርና ግላዊነት መጠበቅ አለበት። ይህን ለማስጠበቅ ሚዲያ ተቆጣጣሪዎችና ቻናሎቹ ራሳቸው መስራት አለባቸው። በቤተሰብ ወይም በሌላ ግጭት ውስጥ ያሉ የህፃናት ማንነት በፍጹም ሊጋለጥ አይገባም። የልጆችን የወደፊት ህይወት የሚነካ ማንኛውም ይዘት ከመለጠፉ በፊት በጥብቅ መፈተሽና ቢያንስ የነሱን ምስል ወይም ድምጽ የመቀየር ብለሪንግ ወይም ዲስቶርቲንግ ግዴታ መሰራት አለበት። ታሪኮች ሲቀርቡ ደግሞ በሌላኛው ወገን ላይ
የህዝብ ፍርድና ማህበራዊ ማግለል እንዳይከሰትባቸው ሚዲያዎቹ ኃላፊነት ሊወስዱ ይገባል። ሚዛናዊ ያልሆነ አቀራረብ አንድን ግለሰብ ለከፋ አደጋ ሲያጋልጥ አይተናልና ነው። ለዚህም ደግሞ መልእክተኛውና ባላደራው ጥሩ የሚባሉ ማሳያዎች ናቸው። ብዙዎቹ የማህበራዊ ጉዳይ ሚዲያዎች እርዳታ በማሰባሰብ የሚታወቁ በመሆናቸው ገንዘቡ እንዴት እንደሚሰበሰብና በማን እንደሚሰጥ ግልጽነት መኖሩ የግድ ነው። ገንዘብ የሚሰበሰቡ ቻናሎች የሂሳብ አሰራራቸውን ለህዝብ ግልጽ ማድረግ ወይም ደግሞ በገለልተኛ አካል ማረጋገጥ አለባቸው። ተመልካቾች የረዱትን ገንዘብ የታሰበለት ሰው መድረሱን ደግሞ ማወቅ መብታቸው ነው። የችግር ታሪኮችን በማቅረብ ገንዘብ የማግኘት ሂደት ብዝበዛ እንጂ ሌላ ሊባል አይችልም። ቻናሎቹን በገንዘብ ማሰባሰቡ ሂደት ውስጥ ያላቸውን ሚና ግልጽ ማድረግና የችግሩ ባለቤት የሆነውን ሰው ክብር መጠበቅ ደግሞ ዋነኛ ኃላፊነታቸው ነው። እነዚህን ጉዳዮች በመቅደም የሚዲያዎች ታማኝነትን በማሳደግና ተመልካቾች በመረጃ ላይ የተመሰረተ ውሳኔ እንዲወስኑ ማስቻል የሁላችንም ኃላፊነት ነው። እንደ ዮሃ ሚዲያና መሰል ቻናሎች የግል ታሪኮችን በሚያቀርቡበት ጊዜ የስነ ልቦና ባለሙያዎችንና የህግ ባለሙያዎችን ማካተት አለባቸው። ችግሮቹን በስሜታዊነት የመመልከት ዝንባሌን በመቀነስ የስነ ልቦና ባለሙያዎች ሳይኮሎጂስትስ ወይም ደግሞ ካውንስለርስ መካተት የሚገባበት ደረጃ ላይ የደረስን ይመስላል። ታሪካቸውን የሚናገሩ ግለሰቦች ቃለ መጠይቁ በሚካሄድበት ወቅትና በኋላ በስሜት ድጋፍ እንዲያገኙ መሆን አለበት። ባለሙያዎቹ ለተጎጂው ተገቢውን የስነ ልቦና ምክርም ሊሰጡ ይገባል። ታሪኩ ለህዝብ ከመቅረቡ በፊት የሚዲያ ባለቤቱ በባለሙያዎች አማካኝነት በህፃናት ወይም በተጎጂዎች ላይ ሊደርስ የሚችለውን የስሜት ጉዳት መገምገምና መከላከያ እርምጃዎችን ቀድሞ መውሰድ አለበት። ከታሪኩ ጀርባ ያለውን ማህበራዊ ስነ ልቦናዊ ችግር በሙያዊ ዕውቀት ተንትኖ በማቅረብ ተመልካች በስሜታዊ ፍርድ ይልቅ ወደ ጤናማ መፍትሄ እንዲያዘነብል መሆን ይገባል። በብዙዎቹ የግል ታሪኮች የጋብቻ ውል፣ የውርስ፣ የጉዲፈቻ ወይም የንብረት ክፍፍል ጋር የተያያዙ ጉዳዮችን ዮሃ ሚዲያን የመሳሰሉ ሚዲያዎች ሲያቀርቡ ይታያሉ። ለመሆኑ የህግ ባለሙያዎችን በማቅረብ ተመልካቾች በጉዳዩ ላይ ያለውን ትክክለኛ የህግ አቋም እንዲረዱና ወደ ግላዊ ፍርድ እንዳይገቡ መደረግ አለበት። ለተጎጂዎች መፍትሄ የሚገኝበትን ህጋዊ መንገድ ለምሳሌ ለፍርድ ቤት ማመልከቻ፣ የፖሊስ እርዳታን መፈለግ ግልጽ በማድረግ ከህዝብ ስሜት ግፊት ይልቅ ወደ ተቋማዊ ድጋፍ እንዲያመሩ መሆንም ይገባል። በተለይ አወዛጋቢ በሆኑ ጉዳዮች ላይ የህግ ባለሙያዎች ገለልተኛና ህጋዊ እይታን በማቅረብ በየሚዲያው አቀራረብ ሚዛናዊ እንዲሆን መቻል አለበት። ባጭሩ ባለሙያዎችን ማካተት የይዘቱን ሙያዊ ደረጃ ከፍ ማድረግና ታሪኩን ከስሜታዊ ትረካ ወደ መፍትሄ ተኮር ውይይት ያሸጋግረዋል። በገንዘብና በጊዜ ላይ ያሉ ፈተናዎች እነዚህን ባለሙያዎች ለማካተት በእጅጉ ላይፈቅዱ ይችላሉ። በሙያው የሚሰሩ የስነ ልቦና ባለሙያዎች ወይም የህግ አማካሪዎች ለአገልግሎታቸው ክፍያ መጠየቃቸው አይቀርምና ነው። እንደ ዮሃ ሚዲያ ያሉ ብዙ የዩቲዩብ ቻናሎች ውስን በጀት ያላቸው ቢሆንም ከሚያገኙት የእያንዳንዱ ቪዲዮ ዋጋ ግን ለነዚህ ሰዎች መክፈልና መቅጠር ግን የሚያቅታቸው አይደለም። ባለሙያዎች የራሳቸው የሥራ መርሃ ግብር ያላቸው ስለሆነ የአንድ ቻናል ቪዲዮ በፍጥነት እንዲለቀቅ በሚፈለግበት ጊዜ ከባለሙያው ጋር ተነጋግሮ እነዚህን ፕሮግራሞች ማሰራጨትና ማዘጋጀት ግዴታ ይሆናል። የዲጂታል ሚዲያዎች ተመልካችን ለማቆም ወይም ለማቆየት የሚፈልጉት ስሜታዊና ድራማዊ ይዘትን በማሰራጨት ነው። ባለሙያዎች ግን ከስሜት ይልቅ በእውቀትና በምክንያት ላይ የተመሰረተ ትንታኔን ስለሚያቀርቡ ያቀራረባቸው ስልት ለብዙ ተመልካቾች አሰልቺ ሊመስል ይችላል። ለዚህም ደግሞ ሚዲያዎች አይፈልጓቸውም። የህግ ባለሙያዎች ስለ አንድ ክፍት የፍርድ ጉዳይ ወይም ስለ ሌሎች ሰዎች መረጃ በይፋ መናገር ስለማይችሉ ይህም በህግ የተከለከሉ ዝርዝር መረጃዎችን ሚዲያው እንዳያቀርብ ገደብ ይጣልበታል። ባለሙያ ምክር የሚጠይቅ ሂደት ሲሆን ሚዲያው ግን ፈጣን የጥፋተኛ ፍለጋ ወይም ፈጣን እርዳታ ላይ ሊያተኩር ይችላል። አሁን የምናየው የስነ ምግባር ጥሰት ከዚህ የመነጨ ነው። የገለልተኝነት ጥያቄን የሚያነሱ ብዙዎች ሲሆኑ አንድ ባለሙያ በቻናሉ ሲቀርብ ከቻናሉ ጋር የተስማማ ወይም ቻናሉን የሚደግፍ ሊመስል የሚችል ቢሆንም ሚዲያው የሚያቀርበውን የተዛባ ትረካ ባለሙያው እንዳይደግፍና ሙያዊ ገለልተኝነቱን እንዳያጣ ያስጠነቅቁታል።
የስነ ልቦና ባለሙያዎች ደንበኞቻቸው በሕክምና ስነ ምግባር የተጠበቁ መሆን አለባቸው። በቪዲዮ ላይ በግልጽ ሲናገሩ ሙያዊ ድንበራቸውን እንዳያልፉ መጠንቀቅ ይኖርባቸዋል። እነዚህን ፈተናዎች ለማሸነፍ ሚዲያዎች ከባለሙያዎች ጋር በፈቃደኝነት ላይ የተመሰረተና ስነ ምግባርን የማስጠበቅ የጋራ ስምምነት መፍጠር ይጠበቅባቸዋል። የዛሬውን ፕሮግራም ያዘጋጀነው በተለይም በባላደራውና በመልእክተኛው ዙሪያ እዮሃ ሚዲያ ከተነሳበት ቅሬታ አንጻር የተለያዩ የህግ ተቋማትን አማክረን ዶክመንቶችን አገላብጠን እንደ ምክር ቢሆናቸውና ለወደፊቱ ቢሻሻሉ በሚል ተንትነን አሰናዳ ነው። ይሄ የመርማሪው ሚዲያ ዘገባ የሚያተኩረው ብዙዎቹን ከሚዲያ ስነ ምግባር የተነሳ የሰዎች ህይወት እየተበላሸ ስላለና የማይሆን ውሳኔ ወደ ህዝቡ እየገባ ስለሆነ ለጥንቃቄ ይረዳ ዘንድ በሚል ነው። ውድ ቤተሰቦቻችን አብራችሁን ስለነበራችሁ እያመሰገንን ቻናላችንን ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ እንላለን። በያላችሁበት ሰዓት አቆጣጠር በያላችሁበት የዓለም ክፍል በጠቅላላ ሰናይ ጊዜ ይሁንላችሁ። ባይ ባይ።